ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሰኔ 5 2018 አመሻሹን እጅግ ወሳኝ የሆኑና አነጋጋሪ መረጃዎችን ነው ይዘንላችሁ የቀረብነው። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከሚቀጥለው ዓመት 2019 መስከረም ወር ጀምሮ በመላው ሀገሪቱ ላይ ተግባራዊ የሚደረግ አዲስ መመሪያ ከገንዘብ ሚኒስቴር በኩል በዚህ ሰዓት ይፋ ሆኗል። የመመሪያውን ሙሉ ዝርዝር ወደ እናንተ ይዘናል። በሌላው መረጃችን አዲስ ያልሆኑ ነባር ተሽከርካሪዎች አዲሱን ታርጋ መቼ ነው የሚቀይሩት ከሚለው ጉዳይ ጋር ተያይዞም አነጋጋሪ መረጃ ወጥቷል። ይህንንም በዝርዝር እናደርሳለን። በሌላው መረጃችን ከትምህርት ሚኒስቴር በኩልም አመሻሹን አዲስ መረጃ ተሰምቷል። በዚህም የትምህርት ሚኒስቴር በኢትዮጵያ የትምህርት ስርዓት ውስጥ ሊካተት የሚያስችል አዲስ የቋንቋ አሰራር ተግባራዊ አድርጓል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያ የትምህርት ሚኒስቴር በኢትዮጵያ የትምህርት ስርዓት ውስጥ ሊካተት የሚያስችል አዲስ አሰራር መዘርጋቱን ገለጸ። የቻይና ቋንቋ ትምህርትን በቀጣይ 5 ዓመታት በኢትዮጵያ ለማስተማር የሚያስችል የሁለትዮሽ ስምምነት ስለመፈጸሙ ይፋ አደረገ። የትምህርት ሚኒስትር ዴታ በዚህ ሰዓት ባወጡት መግለጫ በኢትዮጵያ የቻይና አምባሳደር ጋር ስምምነት መፈራረማቸውን ገለጹ። ስምምነቱ በሁለቱ ሀገራት መካከል እያደገ የሚገኘውን የባህል የትምህርትና የህዝብ ለህዝብ ግንኙነት ትብብር የበለጠ ለማጠናከር ያስችላልም ተብሏል። የአማርኛ ቋንቋ ትምህርት በቻይና ዩኒቨርሲቲ እየተሰጠ መሆኑን የተገለጸ ሲሆን በአዲስ አበባ ዩኒቨርሲቲ የኮንፊሽየንስ ኢንስቲትዩት የቻይና ቋንቋ ትምህርት ከሰርቲፊኬት ስልጠና ጀምሮ እስከ ሁለተኛ ዲግሪ ፕሮግራም እንደሚያስተምርም አስታውቋል። አዲስ አበባ ዩኒቨርሲቲ የቻይንኛ ቋንቋ ትምህርትን በሁለተኛ ደረጃ ትምህርት ቤቶች ለማስፋፋት ከአዲስ አበባና ከኦሮሚያ ትምህርት ቢሮዎች ጋር በቅርበት ስምምነት መፈጸሙም ይታወሳል። በሌላው መረጃችን ብዙዎችን ያነጋገረውና ከሚቀጥለው መስከረም 2019 ጀምሮ በመላው ሀገሪቱ ላይ ተግባራዊ የሚደረግ አዲስ መመሪያን የገንዘብ ሚኒስቴር ይፋ አደረገ። በመጪው አዲስ ዓመት የመንግስትን ገቢ ለማሳደግ ያግዝ ዘንድ ከታክስ ነፃና የግብር እፎይታን በተመለከተም አዲስ አሰራር ሊዘረጋ ስለመሆኑ ገለጸ። ከጉምሩክ ቀረጥ ነፃ ተደርገው ወደ ሀገር ውስጥ ይገቡ የነበሩ ዕቃዎች ከመጪው በጀት ዓመት ጀምሮ ቅናሽ የጉምሩክ የቀረጥ ምጣኔ እንዲከፍሉ ያስገድዳል ተብሏል። በዚህም ከ2.5 ቢሊዮን ብር ለመሰብሰብ መታቀዱን የገንዘብ ሚኒስቴር ለፓርላማው ያቀረበው ረቂቅ በጀት ያሳያልም ተብሏል። በተጨማሪም የገቢ ግብር እፎይታ አሰራርን ቀሪ በማድረግ የግብር እፎይታ ይሰጣቸው የነበሩ በቅናሽ ምጣኔ ግብር በማስከፈል ሌላ 22.5 ቢሊዮን ብር እንደሚሰበሰብ በረቂቁ ላይ ሰፍሯል። ከዚህ ቀደም የሴቶችን ሥራ ለማቃለል በሚል የልብስና የዕቃ ማጠቢያ ማሽኖች ከቀረጥ ነፃ እንዲገቡ ከተፈቀዱት መካከልም ነው። በተጨማሪም የጤናና የግብር ዘርፍ ለተለያዩ መሳሪያዎች ከቀረጥ ነፃ ይገቡ እንደነበርም ይታወሳል። እንዲሁም ለአካል ጉዳተኞች የሚያግዙ የተለያዩ ዕቃዎችም ከጉምሩክ ቀረጥ ነፃ እንደነበሩም ተገልጿል። በሌላ በኩል መንግስት ገቢውን ለማሳደግ የኤክሳይዝ ታክስን ለማስተዳደር ዘመናዊ የቴምብር ስርዓትን በመዘርጋት ከዚህ ቀደም ባልነበረ አዲስ አሰራር ኢኮኖሚው ተጨማሪ 33.8 ቢሊዮን ብር እንዲገኝ እቅድ ተይዟልም ተብሏል። በዚህም የግብር እፎይታንና ከጉምሩክ የቀረጥ ነፃ አሰራርን በማስቀረትና የኤክሳይዝ ታክስን ለማስተዳደር አዲስ ስራ ላይ በመዋል ዘመናዊ የቴምብር አሰራርን አዲስ በማድረግ በድምሩ 78.9 ቢሊዮን ብር በመሰብሰብ የመንግስትን ገቢ ከፍ ለማድረግም ታቅዷል። ይህም ከዚህ ቀደም ኢኮኖሚው ከሚያንቀሳቅሳቸው የገቢ ምንጮች የሚገኝ አዲስ የገቢ ምንጭ ይሆናል እንደሚልም ተገልጿል። በቀጣዮቹ ዓመታት የመንግስትን ከግብር የሚገኝ ገቢ ለማሳደግ የፖሊሲ ማሻሻያዎች፣ የመንግስት የውጭ ፖሊሲ ማሻሻያዎች እንዲሁም የበጀት ጉድለት አሸፋፈንና የብድር ፖሊሲ ማሻሻያዎች እየተደረጉ መሆኑንም ሰነዱ ጠቅሷል። በ2019 በጀት ዓመት በአጠቃላይ ከቀጥተኛ ግብር ወደ 1.5 ትሪሊዮን ብር ለመሰብሰብ እቅድ መያዙን
ከረቂቅ በጀቱ ላይ ተመልክተናል ሲል በዚህ ሰዓት ሪፖርተር አስነብበዋል። ታክስ ካልሆኑ ምንጮች የሚገኙ የመንግስት ገቢዎችን አሟጦ ለመጠቀም የሚያስችሉ ስራዎች ይሰራሉ ማለቱን የገንዘብ ሚኒስቴር የገለጸ ሲሆን በተለይም ከቅንጦትና ከመንግስት የአገልግሎት ሽያጭ እንዲሁም ከመንግስት ኢንቨስትመንት የሚገኘውን ገቢ በወቅቱ በመሰብሰብ በአጠቃላይ ከታክስና ታክስ ካልሆኑ ምንጮች 1.6 ትሪሊዮን ብር የሀገር ውስጥ ገቢ በመጪው በጀት ዓመት ይሰበሰባል የሚል አዲስ ረቂቅ አዋጅ ማውጣቱን በዚህ ሰዓት የወጣው ሪፖርት አስነብበዋል። በሌላው መረጃችን አዲስ ያልሆኑ ነባር ተሽከርካሪዎች መቼ ነው አዲሱን ሰሌዳ የሚቀይሩት? በስራ ላይ ያሉ ነባር ተሽከርካሪዎች አዲሱን ሰሌዳ የሚቀይሩት የትራንስፖርትና ሎጂስቲክ ሚኒስቴር በሚያወጣው የጊዜ ሰሌዳ መሰረት መሆኑን የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን አስታወቀ። አዲሱ ሰሌዳ በአሁኑ ወቅት መሰጠት የተጀመረው አዲስ የተሽከርካሪ ታርጋ ለመውሰድ ተመዝግበው በመጠባበቅ ላይ ላሉና ከዚህ በኋላ አዲስ ለሚመዘገቡ ተሽከርካሪዎች መሆኑ ተገልጿል። አዲሱ ታርጋ ለመውሰድ ተመዝግበው በመጠባበቅ ላይ የሚገኙ ተገልጋዮች ቀደም ሲል በተመዘገበበት ቅደም ተከተል መሰረት ከየቅርንጫፎቹ ጥሪ ሲደረግላቸው ሄደው እንደሚወስዱ አቅጣጫ መሰጠቱን ቲክቫህ ኢትዮጵያ አስነብቦናል። በመጨረሻም በአዲስ አበባ ከተማ ትላንት ተግባራዊ መሆን የጀመረው አዲሱ የተሽከርካሪ ሰሌዳ የዋጋ ተመን በተሽከርካሪ ባለንብረቶች ላይ ከፍተኛ ቅሬታን እየፈጠረ ይገኛል። አዲሱ ታርጋ በአሁኑ ወቅት ሰሌዳ በመጠባበቅ ላይ ባሉ አዳዲስ ተሽከርካሪዎች ላይ ተግባራዊ የሚደረግ ሲሆን በሂደት ግን ሁሉም ተሽከርካሪዎች ወደ አዲሱ ታርጋ እንዲቀየሩ ይገደዳል ተብሏል። የሜትር ታክሲ ትራንስፖርት ዘርፍ ላይ የሚገኙ ባለንብረት በሰጡት ቃል ለቲክቫህ ኢትዮጵያ ለሥራ በብድር ለገዛሁት መኪና 56,000 ብር ለሰሌዳ ትከፍላለህ መባል በጣም ይከብዳል። ለጎማ ዕቁብ እየገባን የምንቀይር ሰዎች አሁን ደግሞ ለታርጋም ዕቁብ እየገባን ልንቀይር ነው ወይ ማለታቸው ተገልጿል። ሌላኛው የግል ተሽከርካሪ ባለንብረት የዓለም አቀፍ ዋጋዎችን ምሳሌ እንኳን ለማድረግ ዋጋው ከ$10 እስከ $70 የሆነ የዋጋ መጠን ያለ ነው። በኢትዮጵያ ለሰሌዳ ዋጋ መወደድ ምክንያት ሆኖ እየቀረበ ያለው የሰሌዳው ቴክኖሎጂ ከሆነማ አቅማችን ያላገናዘበ ቴክኖሎጂ የኛ መሆን አይገባምም ብለዋል። የሜትር ታክሲ የትራንስፖርት ዘርፍ ላይ የሚገኙ ባለንብረት ይህንን ሲያስረዱ አንድ ታርጋ የዚህን ያክል ተአምር አይደለም። የዚህን ያክል ዋጋ የሚቀመጥለት ሰው የአቅሙን ያክል ከፍሎ ሰርቶ እንዴት ማድረግ ያስፈልጋል? የህዝብ አቅም ያማከለ ህግ ለምን እንደማይወጣ ግራ ይገባኛል ሲሉም ለቲክቫህ ገልጸዋል። አንድ የግል ተሽከርካሪ ባለንብረትም ጥናት ማድረግ ማለት የህዝቡን አቅም ማገናዘብም አብሮ የሚመጣ ስለሆነ ኢትዮጵያን ሆነው ኢትዮጵያ ውስጥ የሚኖር ሰዎች ያልሰሩት የሚመስል አይነት ውሳኔ እንዴት ይሆናል የሚል ከፍተኛ የሆነ ጥያቄ እያስነሳ ይገኛል። መደመጥ ያለባቸው ወሳኝና አነጋጋሪ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።